ሩትዬ እኔ እንኳን በቀርበው ሰው ይታዘበኛል የሰራኝን ስራ ሀገር ያውቅልኛል በሚል መታለች ማለት ነው። እውነት ነው አብርሽ፣ አንቺ ርጉዙ ነሽ። ምን እንደሰራሽ ምን ሲያደርግሽ እንደነበረ ሁላችንም ጠንቅቀን የምናውቀው ጉዳይ ነው። ነገር ግን ከሰው ልጅ ስህተት ከብረት ዝገት አይጠፋምና ከዛሬ ነገ የሚስተካከል መስሎ ነበረ። በተለይ አንዴ ጥሩ ነገር ሲሰራ የእውነት የልጅ ልቦናው ተመለሰ እንዴ ምናምን እያልኩኝ በጣም የሚመለስ መስሎ ነበር። ግን ደግሞ እያደር እየሰራ ያለው ነገር ደግሞ በጣም የሚያስጠላ፣ በተለይ ትናንትና ያደረገው ነገር በጣም ማይሆን በጣም የሚያስጠላ ነገር ነው ማለት ነው። እንግዲህ ሁላችንም የምናውቀው ትናንትና ሄዶ ምንድነው ያላት ልጅን ስጭኝ ምናምን ነገር 2 ወር ያሞላው ልጅ ስጭኝ ማለት እውነት ልታሳድገው ነው ወይስ ልትገለው ነው? እኔ በጣም ነው የገረመኝ ማለት ነው። ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። እንግዲህ እንደነገርኳችሁ ሩትዬ በአዲስ ቪዲዮ መታለች። አብርሽ ትናንትና የሆነ አፍቃሪ መስሎ ተክዞ ምናምን በቲክቶክ ቪዲዮ ሰርቶ ነበር። ያን ዲዩት አድርጋ እሷ ደግሞ ቪዲዮ ሰርታበታለች ዛሬ ማለት ነው። እና ትናንትና ደግሞ በዩቲዩብ የለቀቁት ቪዲዮ ያሁላችንም እንዳየነው ልጅን ስጭኝ ምናምን እያለ ሩታን ይገፈታተራት በቃ ምናምን እንዴ እኔ እንጃ በቃ ወንድነቱን የራሳ ሁሉ ነው የመሰለኝ። እንደዛ ከሴት ጋር እንደዛ ትገፈታተራለህ እንዴ? ቆይ 2 ወር ወይም 6 ወር ወይ 3 ወር ያልሞላው ህፃን ልጅ ካልወሰድኩ ብለህ ማለት ነው ፓምፐርሱን እንኳን እንዴት መቀየር እንዳለብህ ሳታቅ ወይም ደግሞ እንዴት መቀየር እንዳለብህ እንኳን የማታቅሰው ወስደህ ሌላ እንክብካቤ ተንከባክቤ አሳድገዋለሁ ብላ አስበህ ነው ልጅን ስጭኝ ስትል የነበረው። ከባድ ሌላው ቀርቶ ማለት ነው በዚህ ሰዓት ማለት ነው ህፃኑ የፓምፐርስ ሰዓቱ ለራሱ እንክብካቤ ያስፈልጋል። በዚህ ሰዓት ፓምፐርስ መቀየር አለበት፣ በዚህ ደቂቃ እንደዚህ መሆን አለበት፣ በዚህ ደቂቃ ፓምፐርሱ እንደዚህ ፓምፐርሱ ብቻ አንድ እንትን ይላል ማለት ነው። አንድ ስራ ነው ማለት ነው በዚህ ሰዓት ማለት ነው። እና አንተ ፓምፐርሱን እንኳን መቀየር ማትችልበት በምን ደቂቃ ቢቀየርለት አሪፍ ነው፣ በምን ደቂቃ ቢቆይበት ይጎዳዋል ምናምን ብለህ ማታቅ ሰውዬ ዛሬ ላይ ህፃኑን ወስጄ እኔ እንትን ነው ምናምን ስትል እኔ በጣም ነው የገረመኝ። ለመግደል አስበህ ከሆነ እንጂ የሆነት ለማሳደግ አስበህ አይደለም እኔ ልውሰደው ያልከው ማለት ነው። ምን አይነት ቆይ እንዴት አይነት ሀሳብ ነው? የሆነት ዝም ብለህ በዳፈናው አትሄድም እንዴ? ዝም ብለህ በዳፈናው ብትሄድ ይሻላል ማለት ነው። አንተ መሄድ ስላሰብክ ነው እንደዚህ አይነት የማይሆን እሷም እንደማሰጥህ ልጇን እንደማሰጥህ ስላወቅ ያው በቃ በዚህ ሰበብ ረብሻ ፈጥረህ ምናምን መሄድ ስላሰብክ ነው። ነገር ግን እንደዛ ማድረግ አይጠበቅብም ነበር። መሄድ ከፈለክ ሩታ አልፈልግህም ብለሃል። መሄድ ከፈለክ መሄድ ትችላለህ። እንግዲህ ዙጥም አፈቅረዋለሁ ምናምን ስትል ነበረ። በጣም ነው ማፈቅረው ምናምን ነገር እያልች ስትል ነበረ። እንግዲህ የሷን የፍቅር ጥያቄም ሊቀበል ይሆናል ማለት ነው። እና የሷንም የፍቅር ጥያቄ ለመቀበል አስቦ ይሆናል አብርሽ። ነገር ግን ደግሞ ከሩታ ጋር እንደዛ ለማድረግ ወይም ከሩታ ጋር የማይሆን ረብሻ መፍጠር አይጠበቅብህም። እንዲሁ መሄድ ትችላለህ ማለት ነው። እና የእውነት ምን አይነት ሀሳብ ነው? እንዴት ነው የሚያስበው ልጁ? ቆይ እንጃ አብርሽ እንዴት ነው ምን አይነት አሚሮ ነው እንዴ ያለው አልኩኝ። እውነት እንዴት አድርጎ ይሄን ህንጻ ልጅ ወስዶ እንዴት አድርጎ ሊያሳድገው ነው? እንኳን አይደለም አመት ያልሞላው 3 ወር 6 ወር ያልሞላው ህጻን ልጅ ማለት ነው 3 አመት 4 አመት 5 አመት ያልሞላው ህጻን ልጅ ለራሱ ማለት ነው ያለ እናት ለማሳደግ እጅግ በጣም ይከብዳል። እንኳን አይደለም ይሄ ብዙ ነገር በአሁን ሰዓት እናቱ ኑራ እንኳን ብዙ እንክብካቤ የሚሻ ሰው ነው ማለት ነው። እናቱ እንኳን እያለች ማለት ነው በእናቱ እጅ እየተንከባከበ በቃ ከ100% በላይ እንክብካቤ የሚፈልግበት እንትን ላይ ነው ያለው ይሄ ህፃን ልጅ። ገና 2 ወር 3 ወር አልሞላውም ማለት ነው። እንኳን አይደለም አንተ ወስደህ ልትንከባከበው ይቅርና ማለት ነው። ቆይ እንዴት ነው አሚርሆ የሚያስበው? እንዴት ነው ቆይ ልጅን እኔ ወስጄ አሳድገዋለሁኝ ብለህ የምታስበው እንዴት ነው እንዴ? እንደዛ መገፈታተር ከአራስ ጋር እንደዛ መገፈታተር እኔ ወንድነትን ላይ ረሳህ ነው ይመስለኝ። እውነት ማለት ወንድነትን ረስቶ ነው እንዴ አብርሽ? ማለት ወንድ ልጅ እንደዛ ከሴት ጋር አይገፈታተርም፣ ከሴት ጋር እንደዛ አይሆንም። ለዛውም ደግሞ ከአራስ ጋር 2 ወር ካልሞላት አራስ ጋር እንደዛ መገፈታተር ልጅን ወስዳለሁ። ወንድ መምሰል ወንድን ግጠም እንጂ እንዴ መቅጠም ካመረህ ወይ መባከስ ታመረህ ግጠም። ወንድ ሞልቷል መባከስ የሚፈልግ ከነሱ ጋር ተባከስ። ይቺ ምስኪን ልጇን ታሳድግበት ምን አደረገችህና ነው እንደዛ የምትገፈታተራት ማለት ነው? እውነት አብርሽ በጣም ነው ያናደደኝ። የሆነ ነገር አንድ ሰሞን ጥሩ ይሆናል፣ ጥሩ ሆነ ስንለው ደግሞ መጥፎ ይሆናል። ቆይ ምንድነው አንዴ አፈር አንዴ ውሃ የምትሆነው? ውሃና አፈር እንግዲህ በጣም ልዩነት አለው ማለት ነው። አብርሽም ጸባዩ ልክ እንደዛ ነው። አየዛ ይጨበጡ ነው የእውነት አይኔ አብርሽ ጸባይ አየዛ ይጨበጡ ነውብኛል ማለት ነው። ዛሬ ላይ ጥሩ ነገር ሰራው፣ አሁን በቃ ልቡን አሰጣው፣ በቃ ልቡ ተስተካከለ ምናምን ብዬስል ዞር ብሎ ደግሞ ሌላ የማይሆን ነገር ወይም ደግሞ ሌላ በጣም ያስጠላ ለማየትም ለመስማትም የሚዘገን ነገር አድርጎ እናየዋለን ማለት ነውና
በጣም ምን ሆኖ ነው ጸባዩ እንደዚህ አልያዝ ያለው? ወይም ደግሞ አንዴ ውሃ አንዴ አፈር የሚሆነው ምን አይነት ሰይጣን ነው የለከፈው አብርሽን? የሆነት እንዴ የሆነት አሁን አፍቃሪ ይመስላል። በቃ በሩታ ፍቅር የተጎዳ በሩታ ፍቅር ቢያዝ ወይም ሩታን ቢያፈቅራት ነው ትናንትና ነካም አያደርጋትም ነበር። እንኳን አይደለም እንደዛ መገፈታተር ማለት ነው። እንግዲህ ገና አራስ የሆነች ልጅ ናት ሩታ፣ ገና አራስ ናት። እንግዲህ 40 ቀን ሞልቷታል አላውቅም፣ ብቻ ሙላት ማይል ሞተም 40 ቀን ገና ናት። 2 ወር እስካልሞላት አራስ እንደውም 2 ወር ትታረስ ነው የሚባለው እና ገና ናት። ግን በአሁን ሰዓት ወርም በግድ ነው የሚታረሱት በአሁን ሰዓት ሰዎች እንጂ እና ዝሩ አራስ ናት ገና ናት ማለት እና አራስን እንደዛ መገፈታተር ላንተ ወንድነት ነው እንዴ? ወይስ ወንድነትን ረስተህ ነው ከሷ ጋር እንደዛ? በባለፈው ሄርሜላ መታ ከሷ ጋር ነሰረከንተ ስትል እሺ እቺ ዝም ብላ ነው ምናምን ነገር ብላ አንተ እዛ ቆመህ እሷ በቃ ያልሆነ ነገር ስትናገራት ችግር የለው ምናምን ብለን ዝም ማለት። ዛሬ ግን ጭራሽ አንተ ራስህ ሩታን እንደዛ ማድረግ ታገቢ ነው ብለህ ታስባለህ? ትክክል አይደለም። በጣም ትክክል አይደለም። በጣም እያሰብክ ያለውም ነገር እያደረክ ያለውም ነገር እጅግ በጣም ትክክል ያልሆነ ነገር ነው አብርሽ ማለት ነው። እውነቴን ነው። በጣም ትክክል ያልሆነ ነገር ነው። አሁንም መሄድ ካፈለክ እንግዲህ ሄድ ያችም የፍቅር ጥያቄ አቅርባለች ሂደህ ተቀብለህ ከሷ ጋር መኖር ትችላለህ ማለት ነው። ግን ልጅቷን እዚህ ጋር ልጅቷን እንትን አትበላት፣ አትረብሻት፣ ሩታን አትረብሻት፣ የእውነት አትረብሻት። ልጇን ታሳድግበት፣ ልጇን ተንከባክባ በደንብ ታሳድግበት። ገና ለገና አባት ነኝ በሚል እንትን መተህ ባልሆነ ሰዓት ያልሆነ ነገር እንትን እንድታደርግ ወይም ደግሞ ማንም አይፈቅድልህ። ገና ሲጀመር እንኳን አይደለም 3 ወር 4 ወር ያልሞላው ህፃን ልጅ ይቅርና እስከ 18 አመት ከእናት ጋር ይሁን ነው የሚባለው ማንኛውም ልጅ ማለት ነውና አንተ ደግሞ ገና 3 ወር 4 ወር ያልሞላው ልጅ ልውሰድ ምን አይነት አሚሮ ምን አይነት ሰይጣን ይሄንን ነገር ሹክ እንዳላ አላውቅም። እንዴት አርገ ምን ከምን ልታረገው? በጣም ነው የሚከብደው እኮ ጋይስ። ቀላል መስሎት አይቶት ነው እንዴ? ቆይ ልጅ ማሳደግ ቀላል መስሎት አይቶት ነው እንዴ? ዝም ብሎ መጥቶ እቅፍ አድርጎ ለደቂቃ ለ2 ደቂቃ እቅፍ አድርጎ ስለሚሄድ ቀላል መስሎት አየው እንዴ? ያኔ እንዲያይ ስትፈቅድለት ማለት ነው እንግዲህ ለ2 ደቂቃ ለ3 ደቂቃ ወይም ለ20 ደቂቃ እቅፍ አድርጎ ምናምን ለብሷል፣ ተበጃጅቷል፣ ታጥቧል፣ ጠብቷል ምናምን በቃ ሆዱ ሞልቷል። አያለቅስም፣ ንጹህ ልብስ ለብሷል ምናምን ያንን 20 ደቂቃ እቅፍ አድርጎ ስለተቀመጠ ቀላል ሁሉ ጊዜም እንደዛ መስለው እንዴ? ቀላል መስለው እንዴ? ልጅ ማሳደግ እጅግ በጣም ከባድ እኮ ነው። ብዙ ነገር ይላል። እንኳን ይሄ ደግሞ በጣም ብዙ ነገር ይላል ማለት ነው። ገና ህፃን ከመሆኑ የተነሳ በጣም ብዙ እንክብካቤ ይፈልጋል። በጣም ብዙ ከሚደረግለት በላይ እንክብካቤ ይፈልጋል ማለት ነው። ገና ህፃን ልጅ ነው ማለት ነው። እንኳን ወንድ ልጅ ለእናቱ ለራሱ የሚያጨናንቅ ህፃን ነው አሁን ላይ ማለት ነው። ምክንያቱም ገና ህፃን ከመሆኑ የተነሳ በምን መልኩ ብንከባከበው ሰውነቱ ሊጠነክር ይችላል፣ በምን መልኩ ብንከባከበው ትንሽ ሊፋፋ ይችላል፣ በምን መልኩ እንትን ሊለው ለእናቱ ለራሱ እንትን ነው የሆነ በቃላ ሂሳብ ወይም ደግሞ ሐሳብ ነው። እንዴት አድርጌ ልጅን ላጠንክረው፣ እንዴት አድርጌ ልጅ እንዲፋፋ ላድርገው፣ ወይም ደግሞ በቃ ምን ባጠባው በጣም ብዙ ሐሳብ ነው በአሁን ሰዓት ለእናቱ ለራሱ እንኳን አይደለም ለአንተ ማለት ነው። እንደው የማይሆን ነገር ነው ያደረገው አብርሽ ትናንትና። እጅግ በጣም ነው የገረመኝ። እንደዚህ ያለን ሐሳብ ከየት አመጣው? እንደዚህ ያለ ነገር ከየት ፈጠረው ነው ያልኩት። እውነት እንዴት ሳስበው እንዴት ፈጠረው ነው ያልኩት ማለት ነው። እንዴ ትንሽ አድጎ ቢሆን እንኳን እሺ፣ ገና ህፃን ልጅ ካልወሰድኩኝ እኔ ያሳድገዋለሁ ይባላል። አሁን አንተ እንዴት አድርገን እንደምታሳድገው ምንም ሳታቅ እኔ በቃ አብርሽ ፓምፐርስ እንኳን ስለ ፓምፐርስ አቀያየር እንኳን ሳታቅ ማለት ነው። ፓምፐርስ አቀያየር ስላችሁ እንደዚህ ፓምፐርሱን ሄዳችሁ ቀይር ምናምን አይደለም። ወቅት አለው እኮ በዚህ ሰዓት ቢቀይርልህ ታሪፍ ነው። በዚህ ሰዓት ከዚህ ሰዓት ከቆየበት ያማዋል ምናምን ብዙ እንትን አለው ማለት ነው። ብዙ ፕሮሰስ አለው፣ የሚደረግለት ነገር አለ። በጣም ብዙ ስለሆነ ማለት ነው። እና እኔን እንኳን ጠንቅቆ የማያውቅ ሰው ህፃን ልጅ ወስጄ ያሳድጋለሁኝ ሁሉን ነገር ችዬ ማለት እጅግ በጣም ማይሆን ደስ ማይል የማይገጥም ወሬ ነው ማለት ነው። መሄድ ከፈለክ ልቅስ ዝም ብለህ ብትሄድ ይሻላል። እውነቴ ነው። ዝም ብለህ ብትሄድ ይሻላል። ከዚህ ውስጥ ጋር መሆን ከፈለክኝ መሻሸር ከፈለክ ከሷ ጋር መጃጃል ከፈለክ ማለት ነው። እሷ መቼም ታጃጅልሃለች እንጂ ጥሩ ነገር አታሰራም ማለት ነው። እና መጃጃል ከፈለክ ከሷ ጋር ሄደ ተጃጃል እንጂ ጭኛይቱን ባትረብሻት ብዬ ባይነኝ እኔ ውድ ሀገሬ ልጆች።
እና እንግዲህ ሩትዬም ዛሬ በቲክቶክ መታልናለች ማለት ነው። እና እውነት አብርሽ በጣም የሚደብር ነገር ነው ትናንትና ያደረገው። በጣም ከወንድ ልጅ የማይጠበቅ ነገር ነው። ሴት ልጅ እንደዛ መገፈታተር፣ በዛ ላይ ደግሞ አራስ የሆነችን ገና ሕፃን ልጅ የምታጠባን ሴት እንደዛ መገፈታተር እጅግ ክብርን ያለመጠበቅና ለሰውም ክብር ያለ መስጠትን ነው የሚያሳየውና እጅግ በጣም በአብርሽ አዝኛለሁ። ትናንትና በተፈጠረው ነገር በጣም ነው ያዘንኩበት እውነት ለመናገር እና ወደ ሀገሬ ልጆች በያላችሁበት ሰላማችሁ ብዙ ይበዝ። ከቪዲዮ የመጨረሻ የተከታተላችሁኝ እጅግ ከልብ አመሰግናለሁ። ባይ